ተከታትለው እንደሚወድቁት ፀሐይ ወጣች አይደል ቀን ላይ ደግሞ ከሰዓት አንድ አስደንጋጭ ክስተት መሬት ላይ ይከሰታል طلوع الدابة መሬት ላይ ሰዎችን የምታናግር እንስሳ ከመሬት ትወጣለች አላህ Subhanahu Wa Ta'ala ይህን እውነታ ቁርአን ላይ ሲገልጽልን ምን ይለናል وإذا وقع القول عليهم أخرجنا لهم دابة من الأرض تكلمهم أن الناس كانوا بآياتنا لا يوقنون وإذا وقع القول عليهم بالنسم لي يقطعت قالوا بترغاغطه غزي اخرجنا لهم دابة من الارض كمريت لي فلفلن انسسا እናወጣላቸዋለን እቺ ምን ታደርጋለች تكلمهم እምታናግራቸው ان الناس كانوا بآياتنا لا يوقنون ሰዎች በአላህ Subhanahu Wa Ta'ala ምልክቶች እርግጠኛ ያላሉ መሆናቸውን ምትናገር እንስሳ እናወጣለን ይነናል አላህ Subhanahu Wa Ta'ala ሱረቱ ነምል ላይ እቺን እንስሳ ለየት የሚያደርጋት ሶስት አይነት ባህሪያት አንደኛ የምትወጣው ከመሬት ተፈልፍላ ነው ከናት አባት አይደለም የምትወለደው ልክ እንደ ነብዩላህ ሷሊህ ግመል የነብዩላህ ሷሊህ ግመል አላህ ለተአምር ተራራውን ሰንጥቃ ከተራራ ነው የተወለደችው እቺም ከመሬት ተፈልፍላ መሬትን የምትሞላ በየቦታው ብቅ ብቅ የምትል ትወጣለች ሁለተኛ ለየት የሚያደርጋት አፈጣጠሯ ሙሉ ለሙሉ ጸጉር የለበሰች ናት ፊቷም ከኋላዋ እንደይለይ የሆነ ሙሉ ለሙሉ ጸጉር የለበሰች ናት ብዙ ሪዋያዎች አሉ የተለያዩ ዘገባዎች ፊቷ የዝሆን ነው ጆሮዋ የእንትን ነው እግሯ የግመል ነው ብዙ ተብሏል ይህ ግን በትክክለኛ ሐዲስ ሰነድ ስለሌለው ትቸዋለሁ ምን ይሄ ፕሮግራም ትልቅ ታሪክ ስለሆነ ከትክክለኛ ምንጭ ብቻ ነው የዘገብኩት صحيح ብቻዎችን ማለት ነው እቺ እንስሳ ትወጣና ሰዎችን ማናገር ትጀምራለች ማንነታቸውን ትናገራለች አልላዕነቱላሂ ዐለል ካፊሪን በካህዲያን ላይ የአላህ እርግማን ይሁን እያለች ትጮኻለች ከዚህም በላይ ነብያችን ሰለላሁ ዐለይሂ ወሰለም ማሃተም ምልክት አፍንጫ ላይ ታደርጋለች ይላሉ كما في مسند احمد وصححه شيخنا الالباني يقول النبي صلى الله عليه وسلم تخرج الدابة فتسيم الناس على خراطمهم እቺን እንስሳ ከመሬት ትወጣና ሰዎች ላይ አፍንጫቸው ላይ ማሃተም ምልክት ታደርጋለች ሰዎች ላይ ثم ياتي الاجيال الاخرى ከዛም እሷ ከወጣች ካለፈ በኋላ ሌላ ትውልድ ይመጣል ወዲያውን ቂያማት ቆመም يقول النبي ምን ያሉ حتى يشتري الرجل البعير አንድ ሰው አንድን በሬ ከአንድ ግለሰብ ይገዛል ከዛም ሰዎች ይጠይቁታል فيقولون له ممن اشتريته كما غاني ገዛው ይሉታል فيقول اشتريته من احد المخطمين አፍንጫው ላይ ምልክት ከተደረገበት አንድ ግለሰብ ነው የገዛውት ይላል ያ አላህ ይህ ምልክት ለብዙ ጊዜ ይቆያል እቺ እንስሳው ሟጣ እንዳለፈች አላህ ሌላ ጭስን መሬት ላይ ያስከስታል ሌላው የቂያማው ምልክት ነው ከዚህም በላይ ቂያማውን ሊቆም እየቀረበ ነው حلول الساعة بلنال بولتني كفلنا اقتراب الساعة كما مقروا ميقلسو يأجوج ودجال ونزول عيسى بلنال ፀሐይ ከወጣች እንስሳው ከወጣች ደግሞ ቂያማ ገብቷል ነው የሚባል አሁን ቂያማ ሊደርስ ነው አላህ Subhanahu Wa Ta'ala ሙእሚኖችን ከመሬት ያነሳቸዋል الريح الطيبة ለስላሳ መልካም ንፋስ አለች مؤمنوچن متوسداچو يقول النبي صلى الله عليه وسلم يرسل الله ريحا باردة من قبل الشام كشام اقتاچا الله سبحانه وتعالى عنديت ጥሩ ንፋስ ይልካል فلا يبقى على وجه الارض احد في قلبه مثقال ذرة من ايمان الا قبضته እቺ ንፋስ መሬት ላይ ያለ ሙእሚን ከልቡ ላይ ዘራ ትንሽ ፍሬ እንኳን ምታል ኢማን ያለውን ሁላ እቺ ንፋስ ሲተነፍሳት ትገለዋለች حتى አሉ ነብያችን ማንም እንደማያመልጥ ሲናገሩ حتى لو ان احدكم دخل في كبد جبل لدخلته عليه ተራራ ውስጥ እንኳን ቢገባ ዋሻ ተከትለው ገብታ ሩሁን ታወጣዋለች ይሞታል ይላል
ምነው ቂያማ ሊቆም ነው። ቂያማ የምትቆመው ረሱል እንዳሉት አላ ሽራሪ ኸልቅላህ መጥፎ በሆኑ ሰዎች ላይ ነው የምትቆመው። ሙእሚኖቹ ይሄ ቅጣት እንዳይደርሳቸው አላህ ቶሎ በዚህ መልኩ ይወስዳቸዋል ይላሉ። ከማ ረዋሁ ሙስሊም። ከዚህም በኋላ ሙእሚን አለቅ አይደል ከዓባ ትናዳለች፣ ሚያፈርሳት ይመጣል ይላሉ። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ሐዲስ ላይ ምን ይላሉ? يخرب الكعبة ذو السويقتين من الحبشة كعبان እኮ ከሐበሻ የሆነ ሰው እግሮቹ ጠመምጠመም ያሉ አጭር ሰው ከዓባን መጥቶ ያፈርሳታል። በሌላም ዘገባቸው ለይህን ሰው ሲገልጹልን ከአኒ አራሁ እኔን ሰው ማየው ይመስለኛል፣ አስወድ ጥቁር ነው፣ አፍጀጅ እግሮቹ የተጣመሙ ናቸው፣ የቅለዑሃ ሐጀራን ሐጀራ አንድ ባንድ ድንጋዋን ያፈራርሰዋል ይላሉ። ወየስሉቡ ሑልየሃ ጌጦቿን ግርዶሹ መጋረጃውን ሁሉ ይገነጣጥልና ከዓባን ያፈርሳታል ይላሉ። ያ አላህ እንደዛ አይነት መጥፎ ትውልድ ላይ ነው ቂያማ የሚቆመው። ከዓባ ይፈርሳል። ረፍዑል ቁርአን ቁርአንም ይነሳል ይላሉ። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ሐዲስ ላይ ምን ይላሉ? ላ ተቁሙ ሰዓቱ ቂያማ እኮ አትቆምም ሐታ ላ ዩቃል ፊል አርድ አላህ አላህ መሬት ላይ አላህ አላህ የሚል ስም የሌለ ጊዜ ነው ቂያማ የምትቆመው። እንዲህ ሚል እያለ ቂያማ አትከሰትም ይላሉ። በቁርአን ላይ ቂያማ አይቆምም። ቁርአንን አላህ ያነሳዋል። በነዛ መጥፎ ህዝቦች ላይ ቂያማ ትከሰታለች። እነዚህ ሰዎች ነቢያችን እንደ እንስሳ ናቸው ይላሉ። ለስሜታቸው ቅርብ የሆኑ መሬትም የሚበክሉ ናቸው። መንገድ ላይ ዚና መሰራት ይጀምራል ይላሉ። ያነ የነቢዩላህ ዒሳ ዘመን ተረስቶ እንደ አዲስ ዚና ይጀመራል። ከነሱ ውስጥ ጥሩ የሚባለው እንኳ መንገድ ላይ ዚና ሲሰሩ ምን ይላል? ምን አለ ዞር ብለህችሁ ብታደርጉት ይላል። ዚናውን አይደለም የሚቃወመው። መንገድ ዳር እናንተ ምን አላችሁ ገባ አትሉም እንዴ? ይሄን የሚለው ነው ከነሱ ውስጥ ጥሩ የሚባለው ይላሉ። ሸይጣን ይመጣላቸዋል። አላ ቱጢዑን እሻትሉኝም ይላቸዋል። ምን እንበለ ጣዖት እንዲገዙ ያደርጋቸዋል። ነቢያችን ሌላ ሐዲሳቸው ላይ ምን ይላሉ? ወለዚ ነፍሲ ቢየዲህ ላ ተቁም الساعة ነፍሴ በእጄ በሆነችው በአላህ እምላለሁ ቂያማ አትቆምም ሐታ ቱዕበደ ላት ወልዑዛ